አሜሪካን ሀገር ወይ ደግሞ ካናዳ ወይ አውስትራሊያ ምናልባት የህጉ በተለይ ወንዶች ላይ ያለው ነገር በጣም ጠበቅ ስለሚል ሴት ልጅ በምንም ነገር ወንድ መክሰስ ትችላለች። እዛ ሀገር ወንድ ሴትን መክሰስ አይችልም ማለት አይደለም። በይበልጥ ግን ሴት ልጅ ግንኙነት ሲያደርግ በቃ ቢያንስ ስሜቴን ጎርቶታል ወይ ደግሞ ስሜቴን አልጠበቀም ብላ ወይ ብቻ በብዙ ነገር ውጭ ሀገር ያለ ሴት ባለቤቷን መክሰስ ትችላለች። እና በጣም ሲበዛ ልጆች ላይ እና ሴቶች ላይ ያለ ህግ በጣም ሲበዛ የጠበቀ ነው። በጣም ሲበዛ በሚገርማቸውና በሚያስደነግጣቸው ሁኔታ ኢትዮጵያ ውስጥ አሁን የትኛውም ሴት ገጠርም ያለችዋ ከተማም ያለችዋ ባለቤቷን በፈለገት ሰዓት ላይ ውጣልኝ ከቤቴ ብላ እንደፈለገ እንደ አሜሪካን ሀገር እንደ ካናዳ እንደ አውስትራሊያ እንደየትኛውም እንዳደገ ሀገራት ባለቤቷን ውጣልኝ ብላ እንደፈለገ መናገር ትችላለች። ለዛ ነው አንዳንድ ጊዜ የአዲስ አበባ የሚኖር ህዝብ የውጭ ሀገር ማይንድ ሴት እየያዘ ነው እምላችሁ። ለዛ ነው ልጆቻችንም እንደ ውጭ ሀገር ልጆች እየሆኑ ነው አንዳንድ ነገር ላይ አይመስልም ግን እና በፈለገ ሰዓት ከቤት ውጣልኝ ብላ ባለቤቷን እንደፈለገ እያባረረች ነው። በጣም ካስቸገራት ከከበዳት ከአቅሟ በላይ ከሆነ ልትል ትችላለች። ነገር ግን በፈለገ ሰዓት ላይ እንደ ትላንትና እንደ ውጭ ሀገሮቹ ኢትዮጵያ ውስጥ ባለቤቷን እንደ ፋሽን በተለይ ሴቶች ታውቃላችሁ፣ መቀሌ ያለችው፣ ወለጋ ያለ፣ ጅጅጋ ያለ፣ አላማጣ፣ ቆቦ፣ ራያ የትም ኢትዮጵያ ውስጥ ብቻ ያለች ሴት አንዷ ጋር ያለ ነገር ከየት ተናበው ነው እስከምትሉ ድረስ አንዷ ጋር አለ። ከጥቂት ነገር በስተቀር አንዷ ሴት ጋር ያለ መረጃ አንዷ ሴት ጋር አለ። አንዷ ባለቤቷን ውጣልኝ ከቤት የምትል ከሆነ ከየት እንደሰማች አታውቁም። የሆነ ገጠር ላይ የሆነ ቦታ ላይ ውጣልኝ ከቤት ብላ ባለቤቷን ስትናገር ሰማላችሁ። በነገራችን ላይ በጣም የሚጠጣ በጣም የሚያስቸግር በጣም የሚማግጥ በጣም የሚደባደብ አስቸጋሪ ለመኖር የማይመች ወንድ እንዳለ አምናለሁ። እንኳን ሀብረሽ በፍቅር በትዳር ልትኖሪ ቀርቶ አንድ ቤት እንደሆነ እንትን ለመኖር እንኳን የማይመቹ በጣም አስቸጋሪ ወንዶች እንዳሉ አምናለሁ። በዛው መጠን ደግሞ የሴት አስቸጋሪ ደግሞ አንዳንዴ የወንድ አስቸጋሪ ይሁን ስለተለመደ ነው ትላለ። የሴት ደግሞ አስቸጋሪ እንግዲህ አማካሪ ስትሆን ሴቶች ጋር ያለውን ክፍተት ታውቃለህ፣ ወንዶች ጋር ያለውን ክፍተት ታውቃለህ። ሴት ጋር ምን እንዳለ ታውቃለህ፣ ወንዶች ጋር ምን እንዳለ ታውቃለህ። በጣም ብዙ ሴቶች ጋር ያለ እንደው ብትሰሙት ጉድ የምትሉት እንዴ እዚህ ሀገር ለካ 50-50 ነው እንዴ እስከምትሉ ድረስ ወንዱም ጋር ሴቱም ጋር ነው ለካ ችግሩ ያለው ለካ ሳናውቀው ወንድ ጋር ብቻ ይመስላል እስከምትሉ ድረስ በጣም የሚያስደነግጡ እጅ ባፍ የሚያስጭኑ በቃ አፍን የምትይዝባቸው በጣም አደገኛ የሴቶች መጥፎ ባህሪ አለ። ወንዱ በሚስቱ ሰበብ ጠጪ እስከሚሆን ድረስ ቤቱን እስከሚጠላ ድረስ ግንኙነት ከሚስቱ ጋር ማድረግ እስከሚያቅተው ድረስ መኖር እስከሚከብደው ድረስ በጣም አስቸጋሪ ሴቶች አሉ። እንደዚህ አይነት አስቸጋሪን ሴት ከቤት ውጪ ይልኝ ቢላት ብዙ ላይገርም ይችላል። ለመኖር በጣም ማይመች በጣም አስቸጋሪ ባህሪ ያለውን ወንድ ሴት ልጅ ከቤት ውጣልኝ ብትለው ያን ያህል ነውር አለው ብዬ አላስብም። ምክንያቱም አያስተነፍስማ። እሷ ከምትወጣ እሱ ቢወጣ ይሻላል። ልጆች ይዛ ከምትወጣ እሱ ቢወጣ ይሻላል። ኦፍ ኮርስ። ነገር ግን መውጣቱ ምንድነው ጥቅሙ? ስለወጣ ይማራል ወይ? ከቤት ስለወጣ ትማራለች ወይ? ቤት ጥለሽ ስለወጣሽ የሚመጣ ለውጥ አለ ወይ? ከቤት ውጣልኝ ስላልሽው የሚለወጥ ነገር አለ ወይ? ከቤት ውጪልኝ ስላልካት የሚለወጥ ነገር አለ ወይ? ከቤት እንዳልወጣ ብለህ አሜሪካን ሀገር ወይ ካናዳ ወይ አውስትራሊያ ሚስትን ስላስተፈራራሃት የሚመጣ ነገር አለ ወይ? ሻንጣቸውን ይዞ በየቀኑ በቃ ወጣለሁ፣ ራሴን አጠፋለሁ፣ ራሴን ገላለሁ ብሎ ሚስቶቻቸውን የሚያስፈራሩ ወንዶች አሉ። ወጣለሁ ስላልክ የሚመጣ ለውጥ አለው። እውነት ደግሞ ከወጣ ተመልሳ አትገባም ወይ? እርግጠኛ መሆን አለብን። እውነት ከወጣ ተመልሳ አትገባም ወይ? መውጣት ያለብህ ተመልሰ የማትገባበት ቤት ውስጥ መሆን አለበት። ተመልሰ ከነ አካተው የማትገባበት ቤት ውስጥ ነው መውጣት ያለብህ እንጂ ተመልሰ ልትገባ ከሆነ ባትወጣ ይመከራል። ተመልሰ የመግባት ህልም ካለ ከቤት ባትወጣ ይመከራል እንጂ ወጥተህ ተመልሰ ገብተህ መውጣት መግባት ነው። ነገር ግን ትክክለኛው አንተና በሚስት መካከል በአንቺና በባለቤትሽ መካከል በአንተና በሚስት መካከል ያለውን ችግሩን ከስር መሰረቱ መፍታትና መቅረፍ አንተ ጋር ከሆነ ምንድነው ችግሩ? አንተና ባለቤትህን በተደጋጋሚ የሚያጨቃጭቃችሁ ምንድነው? ገንዘብ ነው? ሴክስ ነው? ልጅ ነው? ጊዜ ስጠኝ ነው? አትጠጣ ነው? እንዳታመሽ ነው? ምንድነው እሱ? ለያቸው መጀመሪያ። ያንተ ችግር ነው ወይስ የሷ ችግር ነው? አንተ በማወቅ ያረከው ነው ባለማወቅ ያረከው ነገር? መስተካከል የሚችል ነው መስተካከል የማይችል ነገር? ለያቸውና እርምጃ ውሰድባቸው ወይ ደግሞ እርምጃ ውሰድባቸው። እንደዛ መስተካከል ከተቻለ እንደዛ ይስተካከላል። እንደዛ ማስተካከል ካልተቻለና ከአቅም በላይ ከሆነ ደግሞ በጣም ይመክሩኛል፣ ቤቴን ያስተካክሏል፣ ሚስቴን ይነግሯታል። ምክንያቱም አንዳንድ ሴት ችግሯ ፐርሰናል ችግር ይሄ የአይምሮ ጤና ችግር ስለሆነ ያለባት አንተ ብቻ ነው የምትፈተው አይደለም። እኔ አንዳንድ ጊዜ አማካሪ ጋር ሽማግሌ ጋር መሄድ የማትፈልጉ ሰዎች እመነኝ፣ አንዳንድ ሴትን አንተ የምትቀይራት አይደለም። እንኳን አንተ ቀርቶ አማካሪ የማይቀይራት ሴት አለች።
በጣም ኔጌቲቭ ሜንታሊቲ ያላት በዛሬ 30 ዓመት አንስታ የምትወቅስ ሴት በዛሬ 20 ዓመት ተነስቶ የሚወቅስሽ ወንድ ምንም ብታረግለት ካረክሽለት ነገር ይልቅ በዚህ ስትሆን በዚህ ጋር በዚህ ስትሆን በዛ ጋር በዛ ስትሆን በዛ ጋር በቃ የሆነ ኮምፕሌን አያጣም ወይ ደግሞ አታጣም። አንተን ከቤት ማስወጣት ከፈለገች ከቤት ማስወጣት አንቺን ከፈለገ አንቺን መተቸት ከፈለገ የሚለው አያጣው የምትለውን አታጣም። በቃ ይሄን ብታረግላት በዛ ትመጣለች፣ ያን ስታረግላት በዚህ ጋር ትመጣለች፣ ያን ስታረግላት በዚህ ጋር ትመጣለች። ችግሩ ሜንታል ኬዝ ነው፣ የአይምሮ ጤና ችግር ጭምር ነው። ሰውን ብሌም የማድረግ ልማድ አላቸው። ራሳቸውን አያዩም፣ ሰው ያያሉ። መቼም ቢሆን በቃ እኔ እሷ አንተ የምትናገረው እንጂ እሷ የምትናገረው ነገር አይታያትም። እሱ የሚያደርግሽ ነገር እንጂ አንቺ የምትናገረው ነገር አይናገርም። እኔ አንድ ሴት ባለቤቷን አጥንቱን ድቅቅቅ ማድረግ የሚችል ስድብ ተሳድበዋለች። እኔ ራሱ እንዴት እንዳሳዝነኝ የእውነት በጣም የሚሰብር ንግግር። ከዛች የሆነች 2-3 ቃል ከተናገረ እንዴት ስቅስቅ እያለች እንደምታወራ እውነት እንደው በደንብ ጤነኛ አመለካከት የሌለው ሰው በቃ ሰውየውን ሊያስወግረው ይችላል። በደንብ በማስተዋል ማያይ ከሆነ እኔም ብልሻለሁ፣ አንቺ የምትናገሪው ነገር ግን ይታይሻል ማለት አንቺ የምትናገሪው ነገር ቅዱስ ቅዱስ ነው የምትይው አጥንት የሚሰብል። እኔ ራሱ በዚህ ሁሉ ዓመት ሴት ልጅ እንደዚህ ባለቤቷ ስትናገር አይቻላል። ደነገጠች። ቆም ብላ ራሷን ማየት ጀመረች። ያንቺ ንግግር ግን ይታይሻል። የሱ 3 4 5 6 7 ነገር እንደዚህ ብሎ ተናግሯል። በጣም ጥሩ አይደለም፣ ልክ አይደለም። አንቺን መናገር አለም ቀና ብሎ ማየት አይገባውም አምናለሁ። አንቺ የምትናገሪውስ ንግግር ቁስል ነው የሚያሽገው። የአንቺ ንግግር ምን እያለ አጥንትም የሚሰብር ንግግር እየተናገረች የሷ ንግግር ወይኔ እኔ የእውነት ልጅ ስታሳድጉ በእግዚአብሔር በጣም ጤነኛ አድርጋችሁ አሳድጉ። እህት ካለ ጤነኛ የሆነ አመለካከት የሌላትን እህት እባክህን ተቆጣት። እኔ እውነቴን ነው። በስኳር እያለቁ ያሉ ወንዶች አሉ፣ በጨጓራ እያለቁ ያሉ ወንዶች አሉ፣ በጉበት እያለቁ ያሉ አሉ፣ በካንሰር በዲስክ እያለቁ ያሉ ወንዶች አሉ። እና እኔ ወንዶች እባካችሁን ወንድምህን ተቆጣው፣ ወንድምሽን ተቆጪው፣ ልጅሽን ተቆጪው። በወንድ ሰበብ በቤቷ ውስጥ በደም ግፊት እየሞተች ያለች ሴት አለች፣ በካንሰር እየሞተች ያለች፣ በጭቅጭቅ እየሞተች ያለች ሴት አለች፣ በስድብ እየሞተች ያለች ሴት አለች። አንዳንዱ ሰው ጤነኛ የሚመስለው ቆሞ ስለመሄድ ነው። አፉ ከፈት ሲልና ንግግር ሲጀምር የእውነት በቃ ትሸማቀቃላችሁ። አንዳንዷ ስትናገር ልክ ስታዩት የእውነት ትሸማቀቃላችሁ። እና ለዚህ በጣም መሰረት ላይ በጣም መሰራት ትልቅ ነገር። መሰረት ብቻ ሳይሆን ደግሞ አንተ ትልቅ የ30 ዓመት ጎረምሳ ነው። የ30 ዓመት ራስን ታውቃለህ፣ ምን እንደምትናገር፣ ምን ማድረግ እንዳለብህ፣ ምን ማድረግ እንደሌለብህ ጠንቅቀህ ታውቃለህ። ስለዚህ የምትናገረው ነገር በጣም ሲበዛ ተጠንቀቅ። አጥንት ሰባሪ ሰዎች አሉ። የት ነው ያደገችው? ይሄ በጣም ይቅርታ ስለ ቃሉ አሳዳጊ የበደላት ወይ ደግሞ አሳዳጊ የበደለው ይባል የለ። ቃሉ በጣም ከባድ ነው፣ ግን የእውነት ነው፣ እውነት አይደለም። የአንዳንድ ሴት ባህሪ ስታዩ፣ የአንዳንድ ወንድ ባህሪ ስታዩ የእውነት በቃ ለባልዮ ታዝናለህ። አንዳንድ ሴት ስታዩ ወይኔ ባልዮ ምን ፈርዶበት ነው ትላለህ። አንዳንድ ወንድ ስታይ ደግሞ ሚስትየውን ምን ፈርዶባት ነው በእግዚአብሔር ትላለህ። የሰውየውን ክፋት የሰውየውን መጣመም ታይና ምን ፈርዶባት ነው በእግዚአብሔር ትላለህ። አንዳንድ ሴትንም እንኳን ከሷ ዘር ልትተካ እንኳን ከሷ ልትወልድ በቃ ካልተረገምክ በስተቀር በቃ እግዚአብሔር ይቅር ይበለኝ። በነገራችን ላይ ትክክለኛውን ነገር መነግራችሁ እንግዲህ እዚህ ቦታ ላይ ትክክለኛውን ካልነገርከው ማን ይንገረው? ሪያሊቲ እኔ ደግሞ የሚረዱኝ ሰዎች የእውነት ይረዱኛል። ቤት ውስጥ ከእንደዚህ አይነት ሰው ጋር ኖሮ ኡፍ የሚሉ ሴቶች የእውነት ይረዱኛል። እንደዚህ ቤት ውስጥ እንደዚህ አይነት አየር የሚተነፍሱ ሴቶች ይረዱኛል። እኔ እውነቴን ነው የምነግራችሁ፣ የእውነት ነው የምላችሁ። በተቻላችሁ መጠን ብትችሉ ባሎቻችሁን ከቤት ባታባሩ። ለመባረሩ ምክንያቱ ምናልባት እሱ ነው ወይስ አንቺ ነሽ ወይስ የጋራ ነው? በጋራ ጸብ ባለቤትሽ ከቤት መውጣት አለበት። በአንተና በእሷ ጸብ ሚስት ከቤት መውጣት አለባት። ከቤት መውጣቱስ ትርፉ ምንድን ነው? ችግሩን በትክክል ከስር መሰረቱ ማትነቅሉት ከሆነ አንዳንዶቹ የፐርሰናሊቲ ችግር ነው፣ የአእምሮ ጤና ችግር፣ የልማድ ችግር፣ የባህሪ ችግር፣ የስሜት ችግር፣ የአእምሮ ችግር፣ የጭንቀት ችግር፣ እንደዚህ አይነት ነገሮች እነሱን እንዴት ሃንድል እንደምታረግ ካወቅ ምናልባት ትንሽ ቤት ሰላም ይሆናል። ይህን ቪዲዮ የምትከታተሉ ባለትዳሮች ካላችሁ፣ የእውነት ባልና ሚስቶች ካላችሁ፣ የእውነት ከቤት ማስወጣት ባለቤትሽን እሱ መፍትሄ አይደለም። ከቤት ማስወጣት ሚስትን መፍትሄ አይደለም። በተለይ አሜሪካን ሀገር የምትኖሩ ውጭ ሀገር የምትኖሩ ሰዎች ብድግ ብለሽ ባለቤትሽን ማሳቀቅ ውጣልኝ ከቤት ማለት እሱ መፍትሄ አይደለም። ለዘላለም ማትፈልጊው ለልጆቼ ማያስፈልግም ብለሽ ካልሽ ያስኬዳል። ከዛ ውጭ ግን ግባ ውጣ በቃ ከወር በኋላ እኮ ና ግባ ማለቱ አይቀርም፣ እሱም ማለቱ አይቀርም፣ እሷም ማለቱ አይቀርም። ለምን ከቤት ወጣ ባረረችው? አንዳንዱማ ጉራ ይፈልጋል። ይሄ ጎበዝ ናት፣ ጀግና ናት፣ አንቀጠቀሰችውን
አረ ምንም መንቀጥቀጥ የሚባል ነገር የለም። እድሜያችን በጣም አጭር ነው። 10 እና 20 ዓመት ነው በትዳር የምንኖረው። በቃ ተደማምጠ ተከባብረ መኖር ነው። ምንም አንተ ጀግና ተባልካል ምን ያደርግልሃል? እዚህ ሀገር ጀግንነት ምኑ ጋ ነው ጀግንነት? ጀግና ማለት ህይወትን አሸንፈ ራስን አሸንፈ መግኘት እሱ ጀግንነት ነው። ራስን መግዛት መቻል ጀግንነት ነው። አለመናገር ጀግንነት ነው። በቃ ጸጥ ብለህ ዋጥ አድርገ መኖር ካልባሰብህ በስተቀር ይሄ ጀግንነት ነው። ዋጥ አድርገው የሚኖሩ ሰዎች ስለማቀኝ በቃ ብዙ ባህሪ ያላት ብዙ አስቸጋሪ ነገር አላት። በቃ ውስጡ እየቆሰለ እንደምትበላ ዋርካ እየተበላ ዋጥ አድርጎ የሚኖር ወንዳል እግዚአብሔር ይፍረድባት ብሎ በቃ ዋጥ አድርጎ የሚኖር ወንዳል እግዚአብሔር ይፍረድበት ብላ በጣም በቃ ብላ አቅቷት በቃ ዋጥ አድርጋ የምትኖር ሴት አለች። ምን አማራጭ አለ ታዲያ? አንዳንድ ቦታ ላይ ከዛ ውጪ ምንም አማራጭ አማካሪም ከዚህ ውጪ ሊመክር አይችልም። አንዳንድ ጊዜ ታግለ ያለህን ተኩሰ ከአቅም በላይ ሲሆን ደግሞ ምናልባት እስኪ ዝም ልበል እስኪ ትልና ጥቅን ይዘህ ዝም ትላለህ። እና እኔ የእውነት እንደ ፋሽን ቆጥራችሁ አዲስ አበባ ላይ የምትኖሩ ሴቶች ባሎቻችሁን እያሳቀቃችሁ ከቤት ውጣ እንደ ትልቅ ነገር እንደ ጀብድነት እንደ ጀግንነት የምታየው ውርደት ነው እንጂ ጀግንነት አይደለም። ባለቤትሽ ሲዋረድ ማየት ያንቺን ውርደት እንደማየት ነው። እና እኔ ውጭ ሀገርም ሀገር ውስጥም ያላችሁ ባሎቻችሁን 10 ጊዜ ውጣ ማለት እሱ መፍትሄ አይደለም። ከቻልሽ ችግሩን በትክክል ማስተካከል ከቻልክ ችግሩን ከስር መሰረቱ መፍታት እንጂ 10 ከቤት ውጪ ልኝ ማለት ወይ ውጣልኝ ማለት እሱ መፍትሄ አይደለምና በዛ ላይ ደግሞ ትንሽ ከአቅማችሁ በላይ ሆነ ለመግባባት ቤታችሁ ካለ እባክህን ወንድሜ አትቆሳሰል። በቃ አትቆሳሳይ። እርዳታ ያስፈልጋችኋል። ነገርኩ አንዳንድ ሴትን አንተ ብቻ ነህ ታስተካክላት። አማካሪ ጋር መታም የመስማትና የመለወጥ እድሏ በጣም ከባድ ነው። አንዳንድ ባል ባንቺ ብቻ የሚለወጥ አይደል። ከናንተ አቅም በላይ የሆነ ጉዳይ እናንተ ልትፈቱት አትችሉም። ወጣ ብላችሁ ግን ልትፈቱት ትችላላችሁና ክፍለ ሀገር ላይ የምትኖሩ አዲስ አበባ ላይ ያላችሁ ውጭ ሀገር ላይ ያላችሁ ራሳችሁ ላይ መስራት ራሳችሁን ማስተካከል ቤታችሁ ሰላም ያለበት ቤት ማድረግ ከፈለጋችሁ ይሄ ትክክለኛ ሰዓት ነው። ደውላችሁ ተመዝገቡ። ስለ ፍቅር ህይወታችሁ ስለ ትዳር ህይወታችሁ የተለያዩ የምክር አገልግሎትና የስነ ልቦና ባለሙያ እርዳታ በማግኘት ቤታችሁን ሰላም ማድረግ ትችላላችሁ። ከቤት ውጣ ማለት መፍትሄ አይደለም። መፍትሄው ሚስትን ከቤት ማስወጣት ባለቤትሽን ከቤት ማስወጣት ሳይሆን ችግሩን ከስር መሰረቱ ወደ ላይ መንቀለው። አንቺ መንቀል ማስቺና በአንቺ ማይስተካከል በአንተ ማትስተካከል ከሆነች ደግሞ ወደ ስነ ልቦና ባለሙያ መሄድ ነው። ስለ ትዳር መማከር አሊያም ስልጠና ፈልጋለሁ የምትሉ አዲስ አበባ ላይ ውጭ ሀገር ላይ ክፍለ ሀገር ላይ የምትኖሩ በስልክ በኦንላይን በአካል መማከርና ቤታችሁን ሰላም ማድረግ ትችላላችሁ። በጣም የተለያዩ ብቁ የሆኑ ባለሙያዎች አሉን። ቀድማችሁ ተመዝገቡ። አመሰግናለሁ።